በ1980ዎቹ አሜሪካ ውስጥ በሚገኘው የኒውዮርክ ከተማ ብሮንክስ በተባለው እጅግ ከባድና ጨለማ ሰፈር ውስጥ የተወለደችው ሊዝ ወደዚች ዓለም ስትመጣ የተቀበላት ምቹ ቤት፣ ሙቅ አልጋ ወይም የቤተሰብ ፍቅር አልነበረም። ይልቁንም በቤቷ ውስጥ የነበረው ብቸኛ እውነት ሁለቱም ወላጆቿ በከባድ የአደንዛዥ ዕፅ ሄሮይንና በመጠጥ ሱስ ሙሉ በሙሉ የተጠመዱ ሲኦል ውስጥ ነበር። አባቷ ፒተር የቀድሞ የዩኒቨርሲቲ ተማሪና እጅግ ብሩህ አእምሮ ያለው ሰው ቢሆንም ነገር ግን ሱስ ህሊናውን በልቶት ነበር። እናቷ ጂን ደግሞ በሕፃንነቷ ከተፈጸመባት አሰቃቂ በደል ለማምለጥ ስትል ወደ አደንዛዥ ዕፅ ዓለም የገባች ምስኪን ነበረች። በዚህ ቤተሰብ ውስጥ በተወለዱት ሊዝና በታላቅ እህቷ ሊሳ የልጅነት ሕይወት ውስጥ ምግብ የሚባል ነገር እጅግ ብርቅ ነበር። በየወሩ መንግሥት ዝቅተኛ ገቢ ያላቸውን ወይም በኢኮኖሚ የሚቸገሩ ሰዎችን ለመርዳት የሚሰጣቸውን የድጋፍ ገንዘብ ወይም ዌልፌር ቼክ ሲመጣ ወላጆቿ ለልጆቻቸው ምግብ ከመግዛት ይልቅ ገንዘቡን ወዲያውኑ አደንዛዥ ዕፅ ይገዙበት ነበር። በቤት ውስጥ ባዶ የበረዶ ሳጥን፣ የሲጋራ ቁርጥራጮችና የነጣ ኩሽና እንጂ አንድ ፍሬ እንጀራ ወይም ዳቦ አይገኝም ነበር። ሊዝና እህቷ ረሃባቸው ሆዳቸውን ሲልጠው የጥርስ ሳሙና በመላስ የበረዶ ቁርጥራጮችን በመብላት አልፎ ተርፎም ለቤት እንስሳ የሚሆን የታሸጉ ምግቦችን ካት ፉድ ሳይቀር በመብላት ሕይወታቸውን ለማቆየት ሲሉ ይታገሉ ነበር። ረሃብ የዕለት ተዕለት የቤት ሥራቸው ነበር። ነገር ግን በዚያ ሁሉ አሰቃቂ የሱስና የረሃብ ሲኦል ውስጥ እንኳን ሊዝ ወላጆቿን አትጠላቸውም ነበር። ሊዝ በኋላ ላይ በጻፈችው የሕይወት ታሪኳ ላይ እንደገለጸችው ወላጆቼ አደንዛዥ ዕፅ ይወዱ ነበር፣ ነገር ግን እኛንም ይወዱን ነበር። ድሃ የሆኑት ወይም የራሳቸውን ሱስ መቆጣጠር ያልቻሉት እኛን ለመጉዳት ብለው ሳይሆን ራሳቸውን እንኳን ማዳን ስላልቻሉ ብቻ ነበር በማለት በቤታቸው ውስጥ ያለው ትልቁ ችግር የፍቅር ማጣት ሳይሆን ሱስ የወላጆቿን ኃላፊነትና ሕሊና ሙሉ በሙሉ መዋጡ ነበር። እናቷ አደንዛዥ ዕፅ ስታጣ ቴሌቪዥንና የቤት ዕቃዎችን ሸጣ በምታገኘው ሳንቲም የሱስ ጥማቷን ታረካ ነበር። የሱሷን ረሃብ ካስታገሰች በኋላ ደግሞ ልጆቿን እንኳን በዓይኗ ለማየት አትችልም ነበር። የዚህ አስከፊ ሕይወት ውጤት ደግሞ በሊዝ የትምህርት ቤት ሕይወቷም ላይ ተሻገረ። ሊዝ በቂ አልባሳትና እንክብካቤ ስላልነበራት በቆሸሸና ባለቀ ልብስ ፀጉሯ ሳይበጠር የሰውነት ጠረኗ እየሸተተ ወደ ትምህርት ቤት ትሄድ ነበር። በመማሪያ ክፍል ውስጥ ያሉ ተማሪዎችና መምህራን ጠረኗ ስለሚሸት ያገሏት፣ ይገፏት፣ ይሳለቁባትና ይርቋት ነበር። በትምህርት ቤት ውስጥ የሚደርስባት ማገለልና ውርደት ከረሃቧ በላይ ስነ ልቦኗን አብዝቶ ይጎዳት ስለነበር ትምህርት ቤቱን መሸሽ ጀመረች። ይህ ሁኔታ በታዳጊዋ ሊዝ ሕሊና ውስጥ እኔ የተለየሁና የቆሸሽኩ ነኝ፣ እናም በዚች ዓለም ላይ ለማንም የማልጠቅምና የማልፈለግ የተናኩ ሰው ነኝ የሚል ጥልቅ የስነ ልቦና ቁስልና ጠባሳ ፈቶባት ራሷን እንድትጠላ የሚያደርግ ስሜትና እምነት ተከለባት። በዚህ የዝቅተኝነት ስሜትና የቤተሰብ መበታተን ውስጥ እያለች ሊዝ ገና በ13 ዓመቷ ከማኅበራዊ አገልግሎት ሰዎች ለማምለጥ ስትል ከቤት መኮብለል ጀመረች። የ13 ዓመቷ ሕፃን በየጓደኞቿ ቤት እየዞረች ተጠግታ ማደር ጀመረች። የወላጆቿ የሱስ አጋሮች በየቀኑ በቤታቸው ውስጥ በሚያደርጉት አሰቃቂና አጸያፊ ድርጊት ምክንያት የሊዝ የሕፃንነት ሰላም ሙሉ በሙሉ ተነጠቀ። ይባስ ብሎ ገና በ15 ዓመት ዕድሜዋ ላይ ችግሩ ወደ አሰቃቂ ደረጃ ተሸጋገረ። ወላጆቿ ለዓመታት በሚጠቀሙት የጋራ መርፌ ምክንያት እናቷ ጂን በኤችአይቪ ኤድስ ቫይረስ ተያዘች። እናቷ በበሽታውና በሱሱ ደቃ የመጨረሻውን የሕይወቷን ቀናት በሆስፒታል አልጋ ላይ ስታሳልፍ፣ አባቷ ደግሞ የቤቱን ኪራይ መክፈል ባለመቻሉ ቤቱ በፖሊስ ተዘጋ። አባቷ ወደ ወንዶች መጠለያ ቤት ተወሰደ። እህቷ ሊሳ ደግሞ በጓደኛዋ ቤት ስትጠጋ ገና የ15 ዓመት ታዳጊ የነበረችው ሊዝ ግን የምትሄድበት የምትጠጋበትና አንድ ሳንቲም በእጅ የሌላት ጎዳና ተዳዳሪ ሆነች። እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ ላይ በኒውዮርክ ከተማ አስፋልትና በረዶ ላይ ሊዝ ብቻዋን ቀረች። ማደሪያ እንኳን የሌላት ምስኪን ታዳጊ በየቀኑ የሚበላ ምግብ ፍለጋ በየቆሻሻው መጣያውና በየምግብ ቤቶች ጀርባ ትንከራተት ጀመር። በኒውዮርክ ቅዝቃዜና በበረዶ ወራት ውስጥ ቅዝቃዜው አጥንቷ ውስጥ ሲገባ ሌሊቱን ሙሉ ክፍት በሚሆኑት የመሬት ስር የሜትር ባቡሮች ውስጥ ገብታ እስከ መጨረሻው ማቆሚያ ጣቢያ ድረስ በመሄድና በመመለስ በባቡሩ ሞተር ሙቀት ውስጥ ታሳልፍ ነበር።
ባቡሩ አገልግሎት ሲያቆም ደግሞ በየፓርኩ ወንበሮች በህንፃ ደረጃዎችና የጓደኞቿ ቤተሰቦች እንዳያዩት በየኮሪደሩ ጥጋ ጥግ ላይ ተሸጉጣ ታደር ነበር። ሊዝ በእነዚህ አስፈሪ የጎዳና ዓመታት ውስጥ በዙሪያዋ የሚያጋጥሟትን በርካታ የጎዳና ተዳዳሪዎችንና ወጣቶችን ትመለከት ነበር። አብዛኞቹ ጓደኞቿ በዚያ አስከፊ ሕይወት ተስፋ ቆርጠው ወደ አደንዛዥ ዕፅ ሱስ፣ ወደ ሌብነትና ወደ ሴተኛ አዳሪነት ሲገቡ አየች። በዚህም ሊዝ በውስጧ ትልቅ የፍርሃት ደመና አንዣበበባት። እኔም መጨረሻዬ ልክ እንደ ወላጆቼ ነው፣ ዕጣ ፈንታዬ በዚህ ጎዳና ላይ በሱስ በኤድስ ወይም በቅዝቃዜ ሞቼ መቅረት ነው የሚል ጽኑ ተስፋ የመቁረጥ እምነት ይፈትናት ጀመር። ነገር ግን በዚህ ሁሉ የጨለማ ዘመን ውስጥ ሊዝ እናቷን ለመጠየቅ በየጊዜው ወደ ሆስፒታል ትሄድ ነበር። እናቷ በጣም ከመክሳቷ የተነሳ ክብደቷ እጅግ ቀንሶ አይኖቿ ደብዝዘው በሞትና በሕይወት መካከል ሆና ታያት ነበር። እንደ አውሮፓውያን አቆጣጠር በ1996 የገና በዓል ዋዜማ ላይ እናቷ ጂን በሆስፒታል አልጋ ላይ በ42 ዓመቷ ሕይወቷ አለፈ። የትኛውም የቤተሰብ አባል ወይም ዘመድ የቀብር ሥነ ሥርዓት የሚያስፈጽምበት ገንዘብ ስላልነበረው እናቷ በመንግሥት በኩል በተዘጋጀ የእንጨት ሳጥን ውስጥ ተደርጋ ምንም አይነት የሃይማኖት አባት ወይም ሥርዓት ሳይደረግላት ቀባሪ የሌላቸው ሰዎች በሚቀበሩበት የመንግሥት መቃብር ውስጥ ተቀበረች። የ15 ዓመቷ ሊዝ እናቷ ሳጥን ውስጥ ተደርጋ ወደ መሬት ስትወርድ ስታይ የልቧ ስብራት ወሰን አጣ። በዚያን ዕለት ማታ በኒውዮርክ ቅዝቃዜ ውስጥ ማደሪያ አጥታ በባቡር ጣቢያ ደረጃ ላይ ተቀምጣ ስታለቅስ ሕይወቷ ሙሉ በሙሉ ጨልሞና በቁሟ ተስፋ ቆርጣ ነበር። የልጅነት ረሃብ፣ የወላጆቿ ሱስ፣ በ15 ዓመት ዕድሜዋ የጎዳና ሕይወትን መኖርና የእናቷ አሰቃቂ አቀባበር ተደማምረው ሊዝን ወደ መጨረሻው የሕይወትና የሞት ጠርዝ አደረሳት። የእናቷ አሰቃቂ አቀባበር በሊዝ ሙሬ ሕሊና ላይ የፈጠረው የሥነ ልቦና ድንጋጤ እጅግ ጥልቅ ነበር። እናቷ ጂን በመንግሥት መቃብር የእንጨት ሳጥን ውስጥ ተደርጋ ምንም አይነት የሃይማኖት ሥርዓትና አሸኛኘት ሳይደረግላት ወደ መሬት ውስጥ ስትከተት የ15 ዓመቷ ሊዝ በመቃብሩ አጠገብ ቆማ አይኖቿ በእንባ ተሞልተው ነበር። እናቷ በመቃብር ሳጥን ላይ አበባ እንኳን የሚያስቀምጥላት አንድም ሰው አልነበራትም። ሊዝ ከመሬት ላይ ጥቂት አፈር አንስታ በሳጥኑ ላይ እየበተነች እናቷ በሕይወት እያለች በየቀኑ የምትላትን አንድ ቃል ታስታውስ ጀመር። አይዞሽ ሊዝ፣ ነገ ይሻላል፣ ሕይወታችን ነገ ይቀየራል፣ ነገ የተሻለ ቀን ይመጣል ትላት የነበረው የእናቷ ንግግር ትዝ ይላታል። በዚያች ቅጽበት በእናቷ መቃብር አጠገብ ቆማ ሳለች በሊዝ አይምሮ ውስጥ አንድ ታላቅ የንቃት መብረቅ ተተኮሰ። ሊዝ ራሷን እንዲህ ስትል ጠየቀች። እናቴ ሕይወቷን ሙሉ ነገ የተሻለ ቀን ይመጣል እያለች ስትመኝ ኖረች። ነገር ግን ያ እናቴ የምትመኘው ነገ መቼም ሳይመጣ ይኸው በድህነትና በሱስ ሞተች። ታዲያ እኔስ ልክ እንደ እናቴ ያ ያልመጣውን ነገ እየጠበቅኩኝ በዚህ ጎዳና ላይ ልሙት ብላ ራሷን እየጠየቀች ታለቅሳለች። ይህ ጥያቄ የሊዝን የውስጥ ሕሊና ሙሉ በሙሉ ቀሰቀሰው። በዚያች ሰከንድ ሊዝ በሕይወቷ ውስጥ ትልቁንና ድንቅ ውሳኔ ወሰነች። እናቴ የምትመኘው ያ ነገ በራሱ አይመጣም። እኔ ግን ያንን ነገ ዛሬ ማድረግ አለብኝ። ከእንግዲህ በሕይወቴ ላይ የሚፈጸመውን ነገር ሁሉ በሌሎች ሰዎች፣ በወላጆቼ ሱስ ወይም በድህነቴ ላይ ማሳበቤን አቆማለሁ። የሕይወቴ ሹፌር እኔው ራሴ ነኝ አለች ለራሷ። ይህ እኔ የሕይወቴ ሹፌር ነኝ የሚለው አዲስ የጽናት እምነት ሊዝን ከዓመታት የተስፋ መቁረጥ ድብርት፣ የዝቅተኝነት ስሜትና የጎዳና ሕይወት ውርደት በድንገት አነቃት። ሊዝ በወቅቱ አሁንም በረዶ ላይ የምታድር ምግብ የሌላትና የምትለብሰው የሌላት ጎዳና ተዳዳሪ ነበረች። ነገር ግን በአእምሮዋ ውስጥ ከእንግዲህ ተስፋ የቆረጠች አልነበረችም። ሁኔታዎቿ ሳይቀየሩ የውስጥ ማንነቷና አመለካከቷ ከቀድሞ ተቀየረ። ሊዝ ከጎዳና ሕይወት ከድህነትና ከባዶነት አዙሪት ለመውጣት የሚያስችላትን ብቸኛ መንገድ ፈለገች። ያም መንገድ ትምህርት እንደሆነ ተረዳች። ያቺ ለዓመታት ትምህርት ቤቱን አቋርጣ የነበረችው፣ በቆሸሸ ልብሷ ምክንያት ተማሪዎች ይርቋት የነበረችው የ15 ዓመቷ ጎዳና ተዳዳሪ ዛሬ በአዲስ የትግል መንፈስና ጽናትን ታጥቃ የትምህርት ቤት በሮችን ለማንኳኳትና አዲስ ታሪክ ለመጻፍ በኒውዮርክ ጎዳናዎች ላይ መጓዝ ጀመረች። የሕይወቴ ሹፌር እኔ ነኝ የሚለውን ጽኑ ውሳኔ የወሰነችው ኤልዛቤት ሙሬ ሕይወቷን ለመቀየር ወዲያውኑ ወደ ተግባር ገባች። ነገር ግን መንገዷ አልጋ በአልጋ አልነበረም። ዕድሜዋ 17 ዓመት ደርሶ ስለነበር እንዲሁም ላለፉት በርካታ ዓመታት ትምህርት አቋርጣ ስለቆየች አብዛኞቹ የኒውዮርክ ሁለተኛ ደረጃ ትምህርት ቤቶች
ዕድሜሽ ገፍቷል፣ የትምህርት ማስረጃሽ የተሟላ አይደለም በማለት በራቸውን ዘጉባት። ሊዝ ግን አልተሸነፈችም። ደጋግማ መሞከሯን ገፋችበት። በመጨረሻም ሂማኒቲስ ፕሪፓራቶሪ አካዳሚ የተባለ አዲስ የሁለተኛ ደረጃ ትምህርት ቤት ተቀበላት። በቃለ መጠይቁ ወቅትም ለትምህርት ቤቱ መስራችና መምህር ኤድዋርድ ካሌንዳሪዮ የነበራትን የጽናት እሳት አሳየችው። እሱም በውስጡ ያለውን ታላቅ ፍላጎት ተረድቶ እድል ሰጣት። ነገር ግን አሁንም ፈተናዋ አለበቃም ነበር። ሊዝ ትምህርት ቤት ብታገኝም የምታድርበት ቤት ግን አልነበራትም። የ17 ዓመቷ ታዳጊ በቀን በትምህርት ቤት መማሪያ ክፍል ውስጥ ተገኝታ በከፍተኛ ትኩረት ትምህርቷን ትከታተላለች። ደወል ተደውሎ ትምህርት ሲያበቃ ግን ሌሎች ተማሪዎች ወደ የቤታቸው ሲመለሱ እሷ ግን ወደ ኒውዮርክ ቅዝቃዜና ጎዳና ትመለስ ነበር። የምታደርገውን የቤት ሥራና የጥናት መጻሕፍት የምታነበው ማታ ማታ በኒውዮርክ የመሬት ስር ባቡሮች ጣቢያ ሰብዌይ ስቴሽን መብራት ስር በባቡር ደረጃዎች ላይ ተቀምጣ ክፍት በሚሆኑ የመጠጥ ቤቶች ኮሪደር ጥግ ላይ በብርድ እየተንቀጠቀጠች ነበር። ሊዝ ቀን ትምህርቷን ወጥራ ትከታተላለች። ማታ ደግሞ በየጓደኞቿ ቤት ደረጃዎች ላይ ከሽሎክሉካ በመግባት በብርድ ልብስ ተሸፍና የቤት ሥራዎቿን ትሠራ ነበር። መምህራኖቿም ሆኑ አብሯት የሚማሩ ተማሪዎች ሊዝ ጎዳና ላይ እንደምትተኛ ማደሪያ እንደሌላትና በረሃብ እየተቃጠለች እንደምትማር ፈጽሞ አያውቁም ነበር። ምክንያቱም ሊዝ ለችግሯ እንዲታዘንላት ወይም ሰበብ አልፈለገችም። ይልቁንም ሁኔታዎቼ ማንነቴን አይወስኑትም የሚለውን አዲስ እምነቷን በየቀኑ ለራሷ እየነገረችው በጥንካሬ ለመቆም ትታገል ነበር። ከዚህ በኋላ ማንም አይደርስልኝም፣ ማንም አይመጣልኝም፣ ለራስ ያለሁት እኔ ብቻ ነኝ። ስለዚህ አገኘው አጣው፣ ተመቼን ተጎዳው ሳልል አረፌ ትምህርቴን ተምሬ መጨረስና እናቴ ስትጠብቀው የነበረው ቀን ላይ መድረስ አለብኝ እያለች በቁጭት ብዙ ምሽቶችን ለራሷ ትመክረውና ትነግረው ነበር። በዚህ አሰቃቂና ድቅድቅ ጨለማ ውስጥ ሆና ሊዝ ድንቅ ተአምር አደረገች። መደበኛ ተማሪዎች በ2 ዓመት የሚጨርሱትን የሁለተኛ ደረጃ ትምህርት ሊዝ ማታ ማታ በባቡር ጣቢያ ደረጃዎች ላይ ተኝታ በማጥናት ሌሎች በምቾት እየተማሩ ያላደረጉትን እሷ ግን በጎዳና ላይ እየኖረች አንዳንዴ እየበላች አንዳንዴ ደግሞ በባዶ ሆዷ ሆና እየተማረች የ2 ዓመቱን ትምህርት በ1 ዓመት ብቻ አጠናቀቀች። በየምዕራፉና በየፈተናው የምታመጣው ውጤት ሙሉ በሙሉ ስትሬት ኤ ነበር። በዚያ በትምህርት ቤቷ ውስጥ በከፍተኛ ውጤትና በጽናቷ የመጀመሪያዋ ምርጥ ተማሪ በመሆን የትምህርት ቤቱን ማህበረሰብ በሙሉ አስደመመች። በኒውዮርክ የመሬት ስር ባቡር ጣቢያዎች መብራት ስር ተኝታ የ2 ዓመቱን የሁለተኛ ደረጃ ትምህርት በ1 ዓመት በከፍተኛ ኤ ውጤት ያጠናቀቀችው ኤልዛቤት ሙሬይ በትምህርት ቤቷ ውስጥ በደረጃ አንደኛ ሆና ተመረቀች። የትምህርት ቤቷ መምህር ኤድዋርድ ሊዝ ያስመዘገበችውን ታላቅ ውጤት ተመልክቶ በአሜሪካ ታዋቂ የሆነው ጋዜጣ ዘ ኒውዮርክ ታይምስ የሚያዘጋጀውንና ለችግረኞች ነገር ግን ጎበዝ ለሆኑ ተማሪዎች የሚሰጠውን ነፃ የትምህርት ዕድል ስኮላርሺፕ ውድድር እንድትሳተፍ አደረጋት። ሊዝ ወደ ውድድሩ አዳራሽ ገብታ የሕይወት ታሪኳንና በባቡር ጣቢያዎች ደረጃ ላይ ተኝታ ያሳለፈችውን የጽናት ጉዞ በድርሰት መልክ ጽፋ አቀረበች። የድርሰቷ እውነተኛነት፣ ጥንካሬና በውስጧ ያለው እሳት የዳኞቹንና የጋዜጣውን አዘጋጆች ሕሊናን አሸነፈ። በሺዎች ከሚቆጠሩ ተወዳዳሪዎች መካከል ሊዝ በየዓመቱ ለ4 ተማሪዎች ብቻ የሚሰጠውን የኒውዮርክ ታይምስን ሙሉ የነጻ ትምህርት ዕድል አሸነፈች። የኒውዮርክ ታይምስ ጋዜጣ የሊዝን ታሪክ በዋናው ገጹ ላይ ሆምለስ ቱ ሃርቫርድ ከጎዳና ተዳዳሪነት ወደ ሃርቫርድ በሚል ርዕስ አትሞ ለዓለም ይፋ አደረገው። የሊዝ ታሪክ በጋዜጣው ላይ ሲወጣ የመላው አሜሪካና የዓለም ሕዝብ ድንጋጤና አክብሮት ወሰን አጣ። የሊዝን የጽናት ታሪክ የተመለከተው የዓለማችን ዝነኛውና ትልቁ ሃርቫርድ ዩኒቨርሲቲ በሩን ወለል አድርጎ ከፈተላት። ሙሉ የነጻ ትምህርት ዕድልም ሰጣት። ያቺ ገና በ15 ዓመቷ በኒውዮርክ በረዶ ላይ ያለማደሪያ የወደቀችው በረሃብ የጥርስ ሳሙና ትልስ የነበረችው የጎዳና ተዳዳሪ ሕፃን ከዓመታት በኋላ የዓለማችንን ታላቅ ዩኒቨርሲቲ በር በክብር ተሻግራ ገባች። ሊዝ በሃርቫርድ ዩኒቨርሲቲ በነበራት ቆይታ በስነ ልቦና ሳይኮሎጂ ትምህርት ክፍል በከፍተኛ ማዕረግ አጠናቃ ተመረቀች። ታሪኳም መጽሐፍ ሆኖ ታትሞ በዓለም ዙሪያ በሚሊዮኖች የሚቆጠሩ ኮፒዎች የተሸጠ ሲሆን በሆሊውድ ደረጃ ሆምለስ ቱ ሃርቫርድ ዘ ሊዛ ሙራይ ስቶሪ በሚል ስም ፊልም ሆኖ ተሰራ። ዛሬ ሊዝ ሙሬይ ከአሜሪካ ታዋቂ አነቃቂ ተናጋሪዎች፣ ሞቲቬሽናል ስፒከርስና ደራሲያን መካከል አንዷ ስትሆን ዛሬም የራሷን ታሪክ በመናገር ሌሎች ሰዎች ችግሮቻቸውን እንዲያልፉ ታበረታታለች። እንደ ሚካኤል ጎርባቾቭ፣
ዳላይ ላማና ቢል ክሊንተን ካሉ የዓለም መሪዎች ጋር በመሆን በተለያዩ ታላላቅ የዓለም መሪዎችና ታዋቂ ተናጋሪዎች በተገኙባቸው መድረኮችም ላይ በመገኘት ንግግር አድርጋለች። እንዲሁም በተለያዩ መድረኮች ላይ በመቆም በሚሊዮኖች የሚቆጠሩ ሰዎችን ሕይወት ከስነ ልቦና እስር ቤት ነፃ ታወጣለች። ሊዝ ዛሬም ቢሆን አንድ ነገር ለማድረግ ትክክለኛውን ጊዜ አትጠብቁ፣ ምክንያቱም ትክክለኛው ጊዜ አሁን ነው። ሁኔታዎቻችሁ የእናንተን ማንነት አይወስኑትም፣ የእናንተ መነሻ የእናንተ መድረሻ አይደለም በማለት ለዓለም ታላቅ የጽናት መልእክቷን ታስተላልፋለች። የኤልዛቤት ሙሬይ ሊዝ ታሪክ ተራ የስኬት ታሪክ አይደለም። ይህ ታሪክ በሰው ልጅ ውስጣዊ አይምሮ ምርጫና ውሳኔ ዙሪያ የተቀረጸ እጅግ ጥልቅ የሥነ ልቦና ትምህርት ነው። ከሊዝ ታሪክ ማንም ሰው ሊረዳውና በሕይወቱ ሊተገብሩ የሚገባው የመጀመሪያው ታላቅ እውነት ያላችሁበትን ጊዜያዊ ሁኔታ ከራሳችሁ ማንነት ጋር አለማያያዝ ነው። አብዛኞቻችን በሕይወታችን የምንሠራው ትልቁ ስህተት ድሃ ስንሆን እኔ ድሃ ነኝ፣ ስንበደል ደግሞ እኔ የተበደልኩ ምስኪን ነኝ ብለን ማሰባችን። ሊዝ በባቡር ጣቢያ ደረጃዎች ላይ ስትተኛ ግን አይምሮዋን የገነባችው በዚያ መንገድ አልነበረም። እሷ የምታስበው እኔ አሁን ጎዳና ላይ ነኝ፣ ነገር ግን ጎዳና ተዳዳሪ አይደለሁም፣ ጎዳና ላይ መተኛቴ ጊዜያዊ ሁኔታዬ እንጂ ዘላቂ ማንነቴ አይደለም ብላ ነበር። እናንተም ያላችሁበትን አስቸጋሪ ሁኔታ፣ የቤተሰባችሁን ድህነት ወይም የደረሰባችሁ በደልም ቢሆን ያላችሁበት ቦታ እንጂ እናንተ ማን እንደሆናችሁ አይወስንም። ሁኔታችሁንና ማንነታችሁን ለያይታችሁ ማየት ስትጀምሩ የመለወጥ አቅማችሁ ይነቃቃል። በሁለተኛ ደረጃ ደግሞ በሕይወት ውስጥ በሁለት መንገድ ብቻ መኖር ይቻላል። እርሱም ምክንያት በመደርደር ወይም ውጤት በማምጣት። ሁለቱን በአንድ ላይ መያዝ ግን ፈጽሞ አይቻልም። ሊዝ ምክንያት ለመደርደር ብትፈልግ እያንዳንዱ ምክንያት ትክክለኛና አሳማኝ ነበር። ወላጆቿ ሱሰኞች ነበሩ። እናቷ በኤድስ ሞታባታለች። የምትኖርበት ቤት አልነበራትም። ነገር ግን ሊዝ አንድ ታላቅ እውነት ተገነዘበች። ምክንያቶቻችሁ ምንም ያህል ትክክለኛ ቢሆኑም ሕይወታችሁን ግን አያሻሽሉትም። ለውድቀታችሁ አሳማኝ ምክንያት ስታዘጋጁ ለራሳችሁ ጊዜያዊ ማጽናኛ ትሰጣላችሁ። ነገር ግን እዚያው ችግራችሁ ውስጥ ታስራችሁ ትቀራላችሁ። ምክንያቶቻችሁን ለውድቀቶቻችሁ ሰበብ ከማድረግ ይልቅ ወደ ስኬት የምትወጡበት መሰላል ማድረግ አለባችሁ። በሦስተኛ ደረጃ ደግሞ ትክክለኛውን ጊዜ አትጠብቁ። ብዙ ሰዎች ሕይወታቸውን ለመቀየር፣ ትምህርት ለመጀመር ወይም ራሳቸውን ለማሻሻል ገንዘብ ሲኖራቸው፣ ነገሮች ሲመቻቹላቸው ወይም ሰዎች ሲረዷቸው የሚመጣን ትክክለኛ ጊዜ ይጠብቃሉ። የሊዝ እናት ሕይወቷን ሙሉ ነገ የተሻለ ነገር ይመጣል እያለች ስትመኝ ኖረች። ነገር ግን ያ የተመኘችው ነገ ሳይመጣ በድህነት ሞተች። ሊዝ በእናቷ መቃብር ላይ የተረዳችው ትልቁ ምስጢር ትክክለኛ ጊዜ የሚባል ነገር የለም፣ ያላችሁ ብቸኛው ጊዜ አሁን ነው። ባላችሁበት ቦታ ባላችሁ ትንንሽ ዕድሎችና አቅሞች እርምጃ መውሰድ ጀምሩ። መንገዱ የሚከፈተው መጓዝ ለጀመረ ሰው ብቻ ነው። አሁን የኤልዛቤት ሙሬይ ታሪክ የሚያስተምረን ትልቁ እውነት የእናንተ መነሻ የእናንተ መድረሻ አይደለም። ዛሬ ባታምኑም እንኳን በውስጣችሁ ተኝቶ ያለ ታላቅ የአሸናፊነት አቅም አለ። ያንን አቅም የሚቀሰቅሰው ደግሞ የውጭ ሰዎች እርዳታ ሳይሆን የእናንተ የውስጥ ውሳኔ ነው። ዛሬ ሰበቦችን መደርደር አቁሙ። አልችልም የሚለውን አሮጌ ታሪካችሁን ሰባብራችሁ ጣሉት። የሕይወታችሁን መሪ በገዛ እጃችሁ ያዙ። ሕይወታችሁ የሚቀየረው ሁኔታዎቻችሁ ሲቀየሩ ሳይሆን እናንተ ለሕይወታችሁ ሙሉ ኃላፊነት ለመውሰድ ስትወስኑ ብቻ መሆኑን እወቁ። ሊዝ በእናቷ መቃብር አጠገብ ቆማ የሕይወቴ ሹፌር እኔ ነኝ ባትል ኖሮ ታሪኳ እዚያው ጎዳና ላይ ያበቃ ነበር። ስለዚህ እውነተኛ ጥንካሬ የሚለካው ባላችሁ ምቹ ሁኔታ ሳይሆን ባላችሁ የጽናት ፍላጎት መሆኑን እወቁ። ሊዝ በባቡር ጣቢያ ደረጃዎች ላይ ተኝታ በብርድ እየተንቀጠቀጠች የሁለት ዓመቱን ትምህርት በአንድ ዓመት በከፍተኛ ውጤት ማጠናቀቅ ከቻለች እናንተም ዛሬ ያላችሁን ትንሿን ዕድል ተጠቅማችሁ መለወጥ አያቅታችሁ። በየቀኑ በሕይወታችሁ ለገጥማችሁ ትንሽ ውድቀት እጅ እየሰጣችሁ ሁኔታዎች አይፈቅዱም በሚል ሰበብ በምቾት ቀጠናችሁ ውስጥ ተደብቃችኋል። ስለዚህ ምክንያት ከመደርደር ይልቅ ውጤት ላይ ማተኮርን ተለማመዱ። እነዚያን የማልችልባቸው ምክንያቶች ብላችሁ የደረደራችኋቸውን ነገሮች ለውድቀታችሁ ሰበብ ከማድረግ ይልቅ ለስኬታችሁ መሰላል አድርጓቸው። ስለዚህ ዛሬ ምክሬ ይህ ነው። ማንም ሰው ከቆማችሁበት የችግር ጭቃ ውስጥ ሊያወጣችሁ አይመጣም። ትክክለኛውን ጊዜ፣ በቂ ገንዘብ ወይም የሰዎችን ድጋፍ አትጠብቁ። ልክ እንደ ኤልዛቤት ሙሬይ የውስጣችሁን ፍርሃት ሰብራችሁ ውጡ። ያላችሁን ጥቂት ነገር ይዛችሁ እርምጃ መውሰድ ስትጀምሩ መንገዱ ራሱ ይከፈትላችኋል። የሁኔታዎቼ ሰለባ ነኝ የሚለውን አሮጌ ታሪክ ዛሬውኑ ሰብራችሁ ጣሉት።
የህይወቴ ሹፌር እኔ ነኝ ብላችሁ አዲስ ታሪክ መጻፍ ጀምሩ። በሰው ልጅ ህይወት ውስጥ ትልቁ መሰናክል ውጫዊው ድህነት ሳይሆን የውስጣዊው የተስፋ መቁረጥ ድህነት መሆኑን አስታውሱ። የሰው ልጅ ካለበት ሁኔታ በላይ የመሆን አቅም እንዳለው ማወቅ አለባችሁ። ይህ ታሪክ ዛሬ ለእናንተ ጥሩ ትምህርት እንደሚሆናችሁ ተስፋ አደርጋለሁ። እንደዚህ ያሉ እውነተኛ የሥነ ልቦናዊና አስተማሪ የታሪክ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ቪዲዮ ለሌሎችም እንዲዳረስና እንዲማሩበት ለማድረግ ላይክና ሼር ማድረጋችሁን እንዳትረሱ። ልታበረታቱን ከፈለጋችሁ ደግሞ በኮመንት ላይ ሐሳባችሁን ልታጋሩን ትችላላችሁ። ይህ ምርጫ ቻናል ነው። ምርጫችሁ ሁሌም የነጻነትና የድል ይሁን። ቻው።